ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ዴሊ ቤተሰቦች እንደምን ዋላችሁ? በያላችሁበት ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ 25 ቀን 2018 ዓ.ም የጣና ዴሊ የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ፋኖ ግፍ የወለደን ግፈኞችን የምንቀጣናን በሚል ርዕስ ያወጣውን መግለጫ እንቃኛለን። መግለጫው በአማራ ሕዝብ የጸጥታ ሁኔታ ስለቀጠለው ጦርነትና ስለወደፊት አቅጣጫው የሚተነትነውን መልእክቱን በዝርዝር ይዘነዋል። በመቀጠልም የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ከአገልግሎት ሰጪ ተቋማት ሰራተኞች ጋር ያካሄደውን ውይይት፣ በአማራ ሕዝብ ላይ የተደቀኑ ስጋቶችን የሚመለከቱ ዘገባዎችን እንዲሁም በአንካራ የተካሄደውን የግብፅና የቱርክ ውይይት ይዘን ቀርበናል። እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ግፍ የወለደን ግፈኞችን የምንቀጣነን። ፋኖ የአማራ ሕዝብ ድህረ 1983 ጀምሮ የተከፈተበት ማንነት ተኮር ተከታታይ ጥቃት ካለፉት 8 ዓመት ወዲህ ደግሞ ደረጃውን አሳድጎ የከፋ የዘር ማጥፋት ጦርነት ተከፍቶበታል። በተለይም ከሐምሌ 26 ቀን 2015 ዓ.ም ጀምሮ በአማራ ሕዝብ ላይ የታወጀው አስቸኳይ ጊዜ አዋጅ ሕዝቡ ባለበት የትኛውም የአገሪቱ ክልል በሙሉ ተፈጻሚ ይሆናል በሚል የመግደያ አዋጅ በማውጣት የተቀናጀ ጥቃት እንደተከፈተበት ይታወቃል። ይህን የዘር ማጥፋት መግደያ አዋጅ መሰረት በማድረግ በዋናነት በክልሉ ከዘመተው ዘር አጥፊ ሰራዊት በተጨማሪም በኦሮሚያ ክልል ወለጋ ጠቅላይ ግዛት የተከፈተ የተቀናጀ ዘር ማጥፋት በርካቶችን ገድሏል። በዚህም መልኩ ተከታታይ ጥፋትና እልቂት የተፈጸመበት የወለጋ አማራ ሕዝብ ራስን የመከላከል ተፈጥሯዊ ግዴታውን ለመወጣት ተደራጅቶ አጥፊዎቹን ሲመክት ቆይቷል። አሁንም በጽናት እየመከተ ይገኛል። ግፍ የወለደንና ግፈኞችን ብቻ ለይተን የምንቀጣነን ሲል የሚገልጸው የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ዕዝ በስሩ የሚገኙ ክፍለ ጦሮችን የአደረጃጀት ዝመናና ተሐድሶ ማድረጉን አስታውቋል። የዕዙ ህዝብ ግንኙነት መምሪያ የጌጤ ግርማ መብረቅ ክፍለ ጦርን የተሐድሶና አደረጃጀት ዝመናን አስመልክቶ በላከልን መረጃ 23 አባላት ያሉት የአመራር ምደባ አድርገን ተሐድሶውን ሰርተናል ብለዋል። የአመራር ምደባው ያስፈለገበትን ምክንያት ሲገልጽም ዕዙ በቅርቡ ሲደራጅ ወደ ዕዝ አመራርነት የሄዱ የክፍለ ጦር መሪዎችን ለመተካት መሆኑን ገልጿል። ለዘመናት የጅምላ ሰቆቃና የዘር ማጽዳት ቤተ ሙከራ ሆኖ የባጀው የወለጋ ቢዛሞ ህዝብ ራሱን ለመከላከል በተለያየ ጊዜና ሁኔታ ተጋድሎችን ሲያደርግ ቆይቷል ሲል የገለጸው የህዝብ ግንኙነት መምሪያው የአማራ ህዝብ የመንግስትና የሀገር ባለቤትነቱን መቀማቱን አማራ ክልል ከሚባለው ውጭ ላለው አማራ ማህበረሰብ ከፍተኛ የሉና ስጋት እንደመጣበት በተጨባጭ የታየ ሀቅ ነው። በተለይ ወለጋ ቢዛሞ ያለው ማህበረሰብ አማራ መሆኑን ተከልክሎ ከመኖር ባሻገር ለዘመናት ከኖረበት አካባቢ ከአስተዳደራዊ በደል ጀምሮ ሰፊ የማንነት ጥቃት ተፈጽሞበታል ሲል መልእክቱን ይጀምራል። መምሪያው ሲቀጥልም አማራ ነኝና አማራ አይደለም በሚለው ተቃርኖ ውስጥ በስጋት ሲኖር የቆየው ማህበረሰብ በተለይ ከብልጽግና አገዛዝ መምጣት በኋላ መንግስታዊ እውቅና ባለው ይፋዊ የዘር ማጽዳት ዘመቻ ምክንያት በ10 ሺዎች የሚቆጠሩት ተገድለዋል። ከግማሽ ሚሊዮን በላይ የሚሆኑት ወደ ተለያዩ አካባቢዎች ተፈናቅለዋል። ይህ የዘር ማጥፋት አዋጅ መከላከል የህልውና ጉዳይ በመሆኑ የቢዛሞ አማራ ተደራጅቶ ራስን የመከላከል እንቅስቃሴ ሲያደርግ መቆየቱ ይታወቃል። ትግላችን የአማራን ህልውና የመታደግና እንደ አማራ በምንኖርበት አካባቢ ፍትሃዊ በሆነ መልኩ የመተዳደር ወይም ራስን በራስ የማስተዳደር መብትን የመጎናጸፍ ነው። ይህ የአማራ ብሔርተኝነት የርዕዮተ ዓለም የትግል መስመር የአማራ ህዝብ ለዘመናት የተነፈገውን መብት የቦታ ልዩነት ሳይኖረው እንዲከበር የማረጋገጥ ነው። ይህ መብት መከበር እኛ የምንኖርበት አካባቢ ከሚኖረው ወንድም የኦሮሞ ህዝብና ከሌላው ጋር ለሚኖረው ግንኙነት መሰረት ሲሆን የመብት መከበር ዘላቂ ሰላም የማረጋገጥም ብቸኛው መፍትሄ እንደሆነ እናምናለን። ይህንንም በማሰብ የጠራ መዋቅራዊ መስመሮችን በመዘርጋት የክፍለ ጦሩ የሥራ አስፈጻሚ አባላትን እንደሚከተለው ተቀምጠዋል በማለት የአመራር ምደባውን ይፋ አድርጓል። አርበኛ ገነቱ ንጉሴ የክፍለ ጦሩ ዋና አዛዥ ሆኖ ሲመደብ፣ አርበኛ ወቀምሩ ምክትል፣ አርበኛ በቃሉ ይታይህ ደግሞ ወታደራዊ አዛዥ ሆነዋል። የክፍለ ጦሩን ህዝብ ግንኙነት አርበኛ አስቻለው አዲሱ ሲመደብበት፣ ዘመቻ መሪነቱን ደግሞ አርበኛ ዘለቀ አዲሴ ይዞታል። የሴቶች ጉዳይ መምሪያን አርበኛ ወይንሸት አትንኩት ተመድባበታለች። ሌሎች አመራር ምደባዎችም ብቁ አርበኞች ተመድበውባቸዋል። የጌጤ ግርማ መብረቅ ክፍለ ጦርን አመራር ምደባና የተሐድሶ ስራ ያከናወነው ዕዙ ለመላው ሰራዊቱ ባስተላለፈው መልእክት ወለጋ ቢዛሞ አንሻ ሰይድ ዕዝ ጌጤ ግርማ መብረቅ ክፍለ ጦር አባላት ከዛሬ ጀምሮ አንድ ትግል፣ አንድ አደረጃጀት መፈጠሩን እያበሰርን በአማራዊ ወንድማማችነትና የትግል ጓዳዊነት መንፈስ የጀመርነውን የህልውና ትግል የፖለቲካ መስመሩን በማጽናትና የሚሰጡ ግዳጆችን የአንድነት አቅምን ተጠቅመን በበለጠ ጽናት እንድንፈጽም ለማሳሰብ እንወዳለን። ከዚህ በተጨማሪ በዛችን ካሉት ሌሎች ክፍለ ጦሮች ጋር በሚኖሩ የጋራ ግዳጆች የሚጠየቀውን በቁርጠኝነት እንድትፈጽሙ በድጋሚ እናሳስባለን ብሏል።
የፋኖ ውይይት ከአገልግሎት ሰጪ ተቋማት ሰራተኞች ጋር። የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ከአገልግሎት ሰጪ ተቋም ሰራተኞች ጋር ውይይት አካሄደ። የአፋብኃ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር በተጉለትና ቡልጋ አውራጃ ከሚገኙ የአገልግሎት ሰጪ ተቋም ሰራተኞች ጋር በወቅታዊ የትግል ሁኔታና በአገልግሎት አሰጣጥ ዙሪያ ውይይት አድርጓል። በውይይቱም የክፍለ ጦሩ ሰብሳቢ ፋኖ አምባቸው ጌጤ የክፍለ ጦሩ ህዝባዊነቱን ለማረጋገጥና ቀጣይ አሰራሮችን ለማዘመን ህዝባችንን እና የህዝብ አገልግሎት ሰጪ ተቋማትን ማወያየትና ሐሳብ መቀበል አስፈላጊ በመሆኑ የእናንተ ሐሳብ ለተቋማችን ግብዓት ነው ያለ ሲሆን አክሎም አገዛዙ በሁሉም ነገር የወደቀ በመሆኑና የአማራን ህዝብ በሚችለው ያክል ተበቅሎ ቀጣይ የሞት ቀኑን የሚጠባበቅ እንጂ ህዝባዊ ቅቡልነት ማጣቱንና በፋኖ ውጊያ መሸነፉን በብዙ መንገድ አረጋግጧል ብሏል። የተቋማት ሰራተኞች በአስተያየታቸው በትምህርት በጤናና በግብርና ሙያ ዘርፍ ትግሉን እንደሚደግፉና ተግተው ህዝባቸውን እንደሚያገለግሉ አረጋግጠው ለ2019 ዓ.ም ለትግሉ አስፈላጊውን ድጋፍ ለማድረግና ከዘርፉ በሚጠበቁ ተግባራት ሁሉ ዝግጁ መሆናቸውን ገልጸዋል ሲል ቃል አቀባይ ክፍሉ ለጣና በላከው መረጃ ገልጿል። የክፍለ ጦሩ ህዝብ አስተዳደር ኃላፊ በበኩላቸው ተቋማችን ከጊዜ ወደ ጊዜ አሰራሮችን እያዘመነና የህዝብን ደህንነት በመጠበቅ ጉዞውን እያፋጠነ መሆኑን ጠቅሶ መላው ህዝባችንና የህዝብ አገልግሎት ሰጪ ተቋማት ለቀጣዩ ስር ነቀል ለውጥ ራሱን ዝግጁ እንዲያደርግ ያለ ሲሆን የህዝብ አገልግሎት ሰጪ ተቋማትም ነጎድጓድ ክፍለ ጦር እያደረገ ያለው የማወያየትና የችግር ፈችነት ሚናን አመስግነው ውይይቱ ተጠናቋል ብለዋል። በአማራ ህዝብ ላይ ከፍተኛ የህልውና አደጋ ተደቅኗል ተባለ። በዓለም አቀፍና ቀጠናዊ ሚዲያዎች በስፋት እየተዘገበ ያለው የህዝባዊ ወያኔ ሓርነት ትግራይ ህወሓት የግዳጅ ወታደራዊ መልመላ እና አዲስ የጦርነት ዝግጅት ለኢትዮጵያ በተለይም ለአማራ ህዝብ ከባድ የህልውና ፈተና ያረጋገጠ ክስተት ነው ተብሏል። የሂውማን ራይትስ ዎችና ሌሎች ተቋማት ሪፖርቶች እንደሚያሳዩት እንዲሁም አሜሪካና አውሮፓ ህብረት የጣሉት ቪዛ ማዕቀብና ያወጧቸው መግለጫዎች እንደሚያረጋግጡት ከህወሓት ከፕሪቶሪያው የሰላም ስምምነት ባፈነገጠ መልኩ በብልጽግናው መንግስት ትይዩ የራሱን ፖለቲካና ወታደራዊ አቅም ዳግም እየገነባ ይገኛል። ይህ አይነቱ ወታደራዊ እንቅስቃሴና የጦርነት ነጋሪት ለአማራ ህዝብ የሚያስተላልፈው መልእክት ቢኖር ከዚህ ቀደም በተደረገው ጦርነት የደረሰበትን ሰፊ ኢኮኖሚያና ፖለቲካዊ ኪሳራም አሁንም ሊደገም የሚችል የሚያሳይ ጥልቅ ማንቂያ ደወል መሆኑን ነው። ባለፉት ዓመታት ከጎንደር ከወሎና ከሰሜን ሸዋ ተዘርፎ ወደ መቀሌ የገባው የአማራ ህዝብና መንግስት ሀብት ዛሬም ድረስ ፍትህ ሳያገኝና ተዳፍኖ መቅረቱም እንዲሁም ከማይካድራ እስከ ሰሮቃ ከተቀደ እስከ ጋይንት ከቆቦ እስከ ኮምቦልቻ የተፈጸመው ዘግናኝ የጅምላ ጭፍጨፋዎች ጩኸት በጅምላ መቃብሮች ውስጥ ብቻ ተወስኖ መቅረቱም በክልሉ ስም ሲንቀሳቀስ የነበረው የብአዴንን ጥልቅ የፖለቲካ ኪሳራ ውድቀትና ታሪካዊ አፍረት ቁልጭ አድርጎ የሚያሳይ ነው ተብሏል። ከዚህም ባሻገር ይህ ዳግም እያንዣበበ ያለው የጦርነት ደመና የህወሓትን የረዥም ጊዜ ስትራቴጂካዊ ግብ ይፋ የሚያደርግ ነው። ዲፕሎማቶችና የፖለቲካ ትንታኞች በተደጋጋሚ እየተናገሩት እንደሚገኘው ከሆነ ይህ አይነቱ ሁኔታ በአማራ ክልል ከፍተኛ የህልውና አደጋ ደቅኗል ብለዋል። አንጋፋዋና የህወሓት ክንፍ ከአድዋ ዳይናሲቲ መውጣት የለበትም በማለት በሌሎች የትግራይ በርካታ ብሔሮች ላይ ግፍ እንዲፈጸም በመምራትም ሆነ በማስፈጸም የምትታወቀው ወይዘሮ ፈትለ ወርቅ ወይም ሞንጀሪኖ በገለጹት መሰረት ህወሓት ወደ አሜሪካም ሆነ ወደ አዲስ አበባ መግባት አይፈልግም የሚለው አባባል ቡድኑ ጦርነቱን በአማራ ምድር ላይ በማድረግና ወልቃይትን በኃይል በመጠቅለል ከሱዳን ጋር የሚያገናኘውን ኮሪደር ከፍቶ የታላቋ ትግራይን ሪፐብሊክ እውን የማድረግ ድብቅ ዓላማ እንዳለው በግልጽ የሚያመላክት ነው ብለዋል ፖለቲካ ተንታኞቹ። ህወሓት አማራን እንደ ግንባር ቀደም ጥላት፣ ወልቃይትን ደግሞ እንደ ዋነኛ የፖለቲካ ግብ አድርጎ በሱዳን ድንበር በኩል ለውክልና ጦርነት ጭምር የተዘጋጀ ባለበት በዚህ ወሳኝ ወቅት በተለይም በኦህዴድ ብልጽግና የሚመራው መዋቅር በአማራ ክልል ያካሄደ ያለውን ሶስተኛ ዓመቱን የያዘውን ውጊያ ጉዳይ ይበልጥ ውስብስብ ያደርገዋል። የኦህዴድ ብልጽግና በአማራ ክልል የከፈተው ጦርነት በአጋጣሚ የተፈጠረም ሳይሆን የአማራ ህዝቡን ፖለቲካዊ፣ ኢኮኖሚያዊና ወታደራዊ አቅም በማዳከም የራሱን የፖለቲካ የበላይነት ለማረጋገጥ የታቀደና የሚፈለግ ስትራቴጂካዊ እርምጃ መሆኑን ፖለቲካ ተንታኞች በተደጋጋሚ እየገለጹ ይገኛሉ። ይህ በእንዲህ እንዳለ የአማራ ህዝብ በአንድ በኩል ከመንግስት ኃይሎች ጋር፣ በሌላ በኩል ደግሞ ከሚያንሰራራው የህወሓት ኃይል ጋር የህልውና ትግል ለማድረግ በተገደደበት በዚህ ታሪካዊ መስቀለኛ መንገድ ላይ የፋኖ ኃይሎች መዋቅራዊ አደረጃጀት ከፍተኛ ፈተና ሆኖ ለረጅም ጊዜ መቆየቱ በአማራ ህዝብ ትግል ላይ ከፍተኛ ፈተና
ፈተና ሆኖም ቆይቶ ነበር። ለአማራ ህዝብ ህልውና አደጋ ለመታገል የተደራጀው ፋኖ ከጀርባ ያለውን ይህንን የጠላቶቹን የተቀናጀ የፖለቲካ ስራና ውስብስብ የጂኦ ፖለቲካ እቅድ በሚገባ ተረድቶ በፍጥነት ወደ አንድ ያማከለ ወታደራዊና ፖለቲካዊ እዝ መምጣት ሳይችል መቆየቱም ለትግሉ ሂደት ከባድ ኪሳራ ማስከተሉ ይታወቃል። ኃይልን አስተባብሮ ጠንካራ ማዕከላዊ አመራር ከመፍጠር ይልቅ በተበታተነ አኳኋን መጓዝ ባላንጣዎች ስትራቴጂካዊ ግብ ከማሳካትና የህዝብ መከራ ከማራዘም ባለፈም የሚያመጣው ትርፍ የለም ይላሉ ፖለቲካ ተንታኞቹ። በመሆኑም አሁን የሚሰማው የጦርነት ነጋሪት የአማራ ፖለቲካና ታጣቂ ኃይሎች አንድነት የሚጠይቅ ነው ሲሉ ተንታኞቹ አበክረው ለጣና ዴይሊ ገልጸዋል። ግብጽና ቱርክ በአንካራ መከሩ። የግብጽና የቱርክ የደህንነት ሹሞች በመካከለኛው ምስራቅና በአፍሪካ ቀንድ የጸጥታ ጉዳዮች ላይ በጋራ ለመስራት የሚያስችላቸውን ሰፊ የስለላና ወታደራዊ ትብብር ማድረጋቸውን አልጀዚራና በርካታ ሚዲያዎች በሰፊው ይዘገቡ ይገኛሉ። የቱርክና ግብጽ የጠበቀ ወታደራዊና የደህንነት ትብብር አዲስ አበባ ላይ ላለው የብልጽግና መንግስት እጅግ ውስብስብ የዲፕሎማሲና ደህንነት ፈተና ደቅኖ ብቅ ብሏል። ለዘመናት እንደ ባላንጣነት የሚታዩ የነበሩ ግብጽና ቱርክ አሁን በአንድ የጋራ ጉዳይ ላይ በአንድ ጠረጴዛ ዙሪያ በአንካራ ተቀምጠው ታይተዋል። በግብጽና ቱርክ መካከል ለዓመታት የዘለቀው ሻካራ ግንኙነት በዋነኝነት የተቀሰቀሰው እንደ አውሮፓውያኑ አቆጣጠር በ2013 በግብጽ በተካሄደው የስልጣን ለውጥ ሲሆን የቱርክ ፕሬዝዳንት ረጀብ ጣይብ ኤርዶጋን የፖለቲካና ርዕዮተ ዓለም አጋር የነበሩት የሙስሊም ወንድማማች መሪ ፕሬዝዳንት ሞሐመድ ሞርሲ በወቅቱ የጦር አዛዥ በነበሩት አብዱል ፈታህ አልሲሲ ከስልጣን መወገዳቸውን ተከትሎ ቱርክ በጽኑ ማውገዟና ማክሮፋም እንዲሁም አዲሱን መንግስት እና መንፈጓ ዋነኛ መነሻ ነበር። ከዚህም የፖለቲካ ውጥረት በተጨማሪው ቱርክ የተሰደዱ የሙስሊም ወንድማማች አባላትን በሀገሯ ማስጠለሏ ሁለቱ ሀገራት በሊቢያና የእርስ በርስ ጦርነት ውስጥ ለተቃራኒ ተፋላሚ ወገኖች ወታደራዊና ፖለቲካዊ ድጋፍ መስጠታቸው እንዲሁም በምስራቅ ሜዲትራኒያን ባህር ላይ በተፈጠሩ የተፈጥሮ ጋዝ ፍለጋና የባህር ክልል ይገባኛል ውዝግብ ዙሪያ ፍጹም ተቃራኒ ጎራ ውስጥ መቆማቸው የሀገራቱን ዲፕሎማሲ ግንኙነት ይበልጥ አባብሶት ቆይቶ ነበር። ሆኖም ከቅርብ ዓመታት ወዲህ ሁለቱ ሀገራት በቀጠናው የጂኦፖለቲካና ኢኮኖሚ ጉዳዮች ላይ ያላቸውን የጋራ ተጠቃሚነት ከግምት ውስጥ በማስገባት የተቋረጠውን ግንኙነት መልሰው በማደስ አምባሳደሮቻቸውን በድጋሚ በመሾምና የመሪዎች ጉብኝነት በማድረግ ወደ እርቅና ትብብር ምዕራፍ ተሸጋግረዋል ተብሏል። ይህንን የአንካራ ምክክር አናዶል ኤጀንሲ፣ ሁሬት፣ ዴይሊ ኒውስ፣ ዩኒ ሻፋክ እንዲሁም የግብጽ ብሔራዊ መረጃ አገልግሎት ኤስአይኤስ እና አልሃራም ጉዳዩን በስፋት ዘግበውታል። እንደ ዘገባው ከሆነ የቱርኩ ብሔራዊ መረጃ ድርጅት ኤምአይቲ ኃላፊ ኢብራሂም ካሊንና የግብጽ አጠቃላይ መረጃ አገልግሎት ጂአይኤስ ኃላፊ ሐሰን ራሽድ በቱርክ መዲና አንካራ ተገናኝተው በወሳኝ ቀጠናዊ ጉዳዮች ላይ መምከራቸውን የተዘገበው። ውይይታቸው በዋናነት ያተኮረው በጋዛ የተኩስ አቁም ስምምነት ትግበራና በእስራኤል ተደጋጋሚ የሰብአዊ መብት ጥሰቶች ላይ ነው። በዚህም የፕሬዝዳንት ዶናልድ ትራምፕ የሰላም እቅድ መሰረት አድርጎ የተጀመረውን የሁለቱ ምዕራፍ የተኩስ አቁም ስምምነት ከግብ ለማድረስ እንዲሁም በቅርብ ሐማስ ከፍተኛ አመራሮች ጋር ያደረጉትን የጋራ ውይይት ተከትሎ ቀጣይ የጋራ እርምጃዎችን ለማቀናጀት ተስማምተዋል። ከመካከለኛው ምስራቅ ባሻገር ግን ሁለቱ ሀገራት የስለላ ኃላፊዎች በአፍሪካ የጸጥታ ጉዳዮች ላይ ሰፊ ትኩረት ሰጥተው ተነጋግረዋል ተብሏል። በተለይም በሊቢያ የተከፋፈለውን የፖለቲካና ወታደራዊ ተቋም ወደ አንድ ብሔራዊ አስተዳደር ለማምጣት፣ በሱዳን መደበኛ ጦርና ፈጣን ድጋፍ ሰጪ ኃይሎች መካከል ስላለው ጦርነት እንዲሁም በሶማሊያ ስላለው ወቅታዊ የጸጥታ ሁኔታ በጋራ ለመስራትና የመረጃ ልውውጥ ለማድረግ የጋራ መግባባት ላይ ደርሰዋል ሲል ዘገባው ያመለክታል። ዘገባው ሁለቱ ሀገራት የጋራ የአየር ኃይል ወታደራዊ ልምምድ እስከ ማድረግ የደረሰ ጥልቅ ትብብር መጀመራቸውን ያትታል። ይህ የቱርክና የግብጽ ከፍ ያለ የደህንነትና ወታደራዊ ትብብር ለአፍሪካ ቀንድና ለቀይ ባህር ቀጠና ጂኦፖለቲካ አሰላለፍ ጥልቅና ቀጥተኛ ትርጉምና እንድምታ አለው። በተለይም በኢትዮጵያ ላይ ቱርክ በሶማሌ ትልቅ የባህር ማዶ ወታደራዊ ሰፈር የምታስተዳድር ሲሆን በቅርቡ ከሞቃዲሾ ጋር የባህር ደህንነት ስምምነት ተፈራርማለች። በሌላ በኩል ግብጽ በህዳሴው ግድብ የውሃ ፖለቲካ ምክንያት ከኢትዮጵያ ጋር ያላትን ውጥረት ተከትሎ የኢትዮጵያና የሶማሌላንድ የባህር በር መግባቢያ ሰነድ ለመሞገት ወታደሮቿንና የጦር መሳሪያዎችን ወደ ሞቃዲሾ አስገብታለች። አሁን ላይ የግብጽና ቱርክ በሶማሊያ ጉዳይ ላይ ፖሊሲያቸውን ማቀናጀት ሞቃዲሾን በወታደራዊም ሆነ በዲፕሎማሲ ዘርፍ ይበልጥ እንድትጠናከር ያደርጋታል። ይህ ጥምረት የኢትዮጵያ የቀይ ባህር ፍላጎት ለማክሸፍና በቀጠናው ያላትን ተጽዕኖ ለመገደብ እንደተከፈተ አዲስ የጋራ ግንባር ተወስዷል። የሱዳን ቀውስና የቀይ ባህር ደህንነት የሁለቱ ሀገራት
ቀዳሚ አጀንዳ ነውም ተብሏል። ሱዳን በቀይ ባህር ዳርቻ ላይ ያላትን ስትራቴጂካዊ አቀማመጥ ለግብጽ ብሔራዊ ደህንነት በተለይም ለስዊዝ ካናል ደህንነት እንዲሁም ለቱርክ ቀጠና ኢኮኖሚና ወታደራዊ ማስፋፊያ እቅድ እጅግ ወሳኝ ነው። ሁለቱ ሀገራት በሱዳን ጦርነት ላይ የጋራ አቋም ይዘው የመረጃ ልውውጥ ማድረጋቸው የጦርነቱ ሚዛን ወደ አንድ ወገን በተለይም ወደ ሱዳን መደበኛ ጦር ያዘነበለ መሆኑ ይታወቃል። ይህ ደግሞ በሱዳን ጉዳይ ላይ ፍላጎት ያላቸው ሌሎች የባህረ ሰላጤው ሀገራትን ሚና ሊገዳደርና የቀንዱን የኃይል አሰላለፍ ሊቀይረው ይችላል ሲል ዘገባው ያመላክታል። ሌላው አዲስ የኃይል ጽንፍ ባለፉት ዓመታት ቱርክና ግብጽ በቀጠናው ላይ የፖለቲካ ባላንጣዎች ነበሩ። አሁን ግን የጋራ ወታደራዊ ልምምዶችን ከማድረግ አልፈው ወደ ጥልቅ የስለላና የደህንነት ትብብር መሸጋገራቸው በመካከለኛው ምስራቅና በአፍሪካ ቀንድ አዲስ ጠንካራ የኃይል አሰላለፍ መፈጠሩን ያሳያል። ይህ አዲስ ስትራቴጂ አካርነት በቅርብ ርቀት የሚገኝ እንደ ኢትዮጵያ ላሉ የቀንዱ ሀገራት የውጭ ግንኙነትና የደህንነት ፖሊሲዎች ላይ አዲስ ስሌትን እንዲያሰሉ የሚያስገድድ ሆኖ ተገኝቷል። የቱርክና ግብጽ የጠበቀ ወታደራዊና የደህንነት ትብብር አዲስ አበባ ላይ ላለው የብልጽግናው መንግስት እጅግ ውስብስብ የዲፕሎማሲና የደህንነት ፈተና ደቅኖበታል። የብልጽግናው መንግስት በአንድ በኩል በውስጥ የፖለቲካ አለመረጋጋትና በትጥቅ ግጭት የተጠመደ ሲሆን፣ በሌላ በኩል የተከፈተበት ይህ አዲስ ቀጠናው የዲፕሎማሲ ግንባር ፈተናውን አክብዶታል። በተለይም የብልጽግናው መንግስት የባህር በር ፍላጎቱን እውን ለማድረግ የጀመረው ጥረት ከግብጽና ከሌሎች አረብ ሊግ ሀገራት ተቃውሞ ሲገጥመው፣ አሁን ደግሞ የቱርክ ሚዛን ወደ ተቃራኒ ጎራ ማዘንበል የመንግስት የውጭ ጉዳይ ፖሊሲና ስትራቴጂካዊ አጋር የመምረጥ አዋጭነት ጥያቄ ውስጥ የሚጥል ነው። የቱርክ ከግብጽ ጋራ ማበር በሶማሊያ በኩል የተከፈተውን የውክልና ጦርነት ስጋት የበለጠ ያስፈዋል። ከዚህ ጋር ተያይዞ የሚነሳው ሌላው አባይት ነጥብ ቱርክና ተግባራዊ የፖለቲካ አካሄድ ነው። ቱርክ በቅርብ ዓመታት የብልጽግናው መንግስት የውስጥ ሁሉና ስጋቶችን እንዲቀለብስ በማለትም የባይራክተር ቲቢቱ ድሮኖችንና ዘመናዊ ወታደራዊ ቴክኖሎጂ በማስታጠቅ ቁልፍ ሚና ተጫውታለች። በኢትዮጵያ ውስጥም ቢሆን ግዙፍ ኢንቨስትመንት ድርሻ አላት። ነገር ግን ቱርክ በአንድ በኩል ለብልጽግናው ዘመናዊ ድሮን እያስታጠቀች፣ በሌላ በኩል ደግሞ የኢትዮጵያ ዋነኛ ታሪካዊና የጂኦፖለቲካ ባላንጣ ከሆነችው ግብጽ ጋር ጥልቅ የደህንነት ትብብር መመስረቷ የሀገሪቱን የውጭ ፖሊሲ ጥቅምን ብቻ ያማከለ ግንኙነት እንደምታደርግ ያሳያል። ይህ ቱርክ አካሄድ ለብልጽግናው መንግስት ትልቅ ትምህርት የሚሰጥ ነው። ቱርክ እንደ ሙሉና የማይነቃነቅ ስትራቴጂካዊ አጋር አድርጎ መውሰድ እንደማይቻልና ከወዳጅ ጀርባ ያለውን ጠላት ወዳጅ የሚል የዲፕሎማሲ ስጋት የሚፈጥር ነው። የብልጽግናው መንግስት ይህንን ውስብስብ የጥቅም ትስስር በመገንዘብ ከቱርክ ጋር ያለውን ግንኙነት እንደገና ሊመረምርና የግብፅን ጫና ለመመከት የሚያስችል አዲስ የዲፕሎማሲ ስልት በመንደፍ ሀገሪቱን ከገባችበት ቅራቅር ለማውጣት መስራት የሚጠበቅበት የብልጽግናው መንግስት አቅምና አቋም የሚጠይቅ የጂኦፖለቲካ ፈተና ተደቅኖበታል ሲሉ ተንታኞች ይናገራሉ። ክቡራትና ክቡራን የጣና ዴይሊ አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።